በገዛ ኪሳችሁ ፓወርፉል የሆነ በጣም ትልቅ ዕውቀት ያለው አስተማሪ ይዛችሁ እንደምትዞሩ ታውቃላችሁ? I know it's not me. It's AI. ምንም ገንዘብ ሳታወጡ በፈለጋችሁበት ቦታ በፈለጋችሁበት ጊዜ እንግሊዘኛን ከኤአይ መማር እንደምትችሉ ታውቃላችሁ። ነገር ግን አብዛኞቻችሁ ኤአይን የምትጠቀሙ እንዳለባችሁ ትንሽ ግር ይላችኋል ወይም ደግሞ ኢፌክቲቭሊ አትጠቀሙትም። አይ ነው አብዛኛውን ጊዜ ወይም ደግሞ እንግሊዘኛን ስንማር አብሮን ፕራክቲስ የሚያደርግ ሰው ከሌለ ወይም ደግሞ ያየነውን የተማርነውን ነገር ሄደን ፕራክቲስ የምናደርግበት ቦታ ከሌለ ትንሽ ሊከብድ ይችላል። ህጎቹን በደንብ ታውቃላችሁ፣ ቃላት ብዙ ታውቃላችሁ። ነገር ግን ልክ ልታወሩ ስትሉ ካፋችሁ የሚወጣ ነገር የለም። ቢወጣም እንኳን በዛ በመተናገሩት ነገር ወይም ባላችሁ ነገር ላይ ኮንፊደንስ የላችሁም። ዛሬ በዚህ ቪዲዮ ኤአይን እንዴት ብላችሁ አስተማራችሁ እንደምታደርጉት እናያለን። ስፔሻሊ በተለይ ጀማሪዎች ከሆናችሁ እንግሊዝኛን አቀላጥፎ ለመናገር ጊዜያችሁን ሳታባክኑ ብዙ ገንዘባችሁን ሳታባክኑ እንዴት ብላችሁ ከኤአይ ብቻ እንደምትማሩ እናያለን ማለት ነው። ዛሬ በዚህ ቪዲዮ በኤአይ እንግሊዝኛን ለመማር ጥያቄያችሁ ምን መሆን እንዳለበት በ3 ፎርሙላ አሳያችኋለሁ። ጥያቄውንም እየጠየቅን ቴስት የሚባለውን መልስ በደንብ እናያለን። በዚህ ቪዲዮ መጨረሻ ላይም ያሳያችሁ ነገር እንዳለ አፕላይ አድርገን ኤአይን the most effective የሆነን ፕላን አውጥተን እናደርጋለን። ይሄን ቪዲዮ ከመጀመሪያው እስከ መጨረሻ በደንብ ተከታተሉት። ስለ ኤአይ ነው የምናወራው today በጣም ይጠቅማችኋል። don't go anywhere። እንግሊዝኛ መጽሐፍቶች በጣም አሪፍ ናቸው። you can learn a lot ብዙ ትማራላችሁ ከዛ ላይ። ነገር ግን አሁንም ምን ያለማመዷችሁ ንግግር ያለማመዷችሁ አይደለ? ኦር ደግሞ የተሻለ ነገር ደግሞ ብትፈልጉ ለምሳሌ ቋንቋ ትምህርት ሄዳችሁ መማር ክላስ ከፍላችሁ መማር ትችላላችሁ አይደለ? ግን እሱ ደግሞ ትንሽ it might be expensive። በየወሩ ይሄን ያክል ገንዘብ መክፈል ላትችሉ ትችላላችሁ። አሁንም እሱ it's not the best way ማለት ነው። ሶስተኛ ደግሞ ሌላ መማር ትችላላችሁ። YouTube ቪዲዮ ማየት አይደለ? ለምሳሌ you're watching other teachers ከነሱ you can learn a lot። ግን ደግሞ አሁንም እናንተ ምን እያደረጋችሁ አይደለም? you're not speaking አይደለ? አሁንም የሚያስፈልጋችሁ ነገር ምንድነው? በደንብ ልታወሩ የሚገፋፋችሁ ነገር ነው የሚያስፈልጋችሁ ማለት ነው። እዚህ ጋር ማን አለ? AI አለ። AIም ፐርፌክት አይደለም፣ ነገር ግን በጣም ብዙ ኳሊቲዎች አሉት። ለምሳሌ አንደኛ fully available ነው። if you want to practice ስልካችሁ ማውጣት ብቻ ነው የሚጠበቅባችሁ ማለት ነው። number 2 ደግሞ በጣም ታጋሽ and friendly ነው። ሶስተኛ ደግሞ እናንተ የሚከብዳችሁ ነገር በጣም በቀላሉ መንገድ እናንተ እንድትረዱ አድርጎ ሪሌተብል አድርጎ በዚህ ወይ ኤግዛምፕል ብትሰጠኝ እረዳዋለሁ ይላችሁ እናንተም እያገዛችሁት ኩዌስችኑ ላይ በጣም ፕሪሳይዝ የሆነና to the point የሆነ መልስ ሰጣችኋል ማለት ነው። the fourth one ደግሞ ኢንስታንት የሆነ ወይም ቶሎ የሆነ መልስ ነው የሚመልስላችሁ። እንደምታውቁት once you finish texting ወዲያው ነው ቴክስቱ የሚገባላችሁ መልሱ አይደለ? ፈጣን የሆነ መልስ ነው የሚሰጣችሁ ማለት ነው። the last one but not the least ደግሞ AI will never judge you። በመልሳችሁ ወይም ደግሞ በስታችሁ መቼም አይስቅባችሁም። ስለዚህ በጣም ኮምፎርታብል በሆነ መልኩ ነው የምትማሩት ማለት ነው። ያው obviously ትምህርት ቤት ብትሄዱ የሚስቅባችሁ አስተማሪ የለም አይ ነው። ግን ያው ሰው ስለሆነ you might fear like judged ሆናለሁ ብላችሁ ልታስቡ ትችላላችሁ። ሰው ስለሆነ አስተማሪ ያለው ግን እዚህ ጋር ኮምፒውተር ስለሆነ የሆነ ኮድ የሆነ ፕሮግራም የሆነ ነገር ስለሆነ እናንተም ያ ነገር ጀጅ ያደርጋል ብላችሁ ስለማታስቡ ኮምፎርታብል ትሆናላችሁ። it's a matter of being comfortable እንጂ በአካል ብትመጡም የሆነ ትምህርት ቤት ብትሄዱም ያ ሰው he will not judge you or she will not judge you። እዚህ ጋር ግን በጣም ኮምፎርት ዞን ያለበት ነገር ምንድነው? ሰው ስላልሆነ ያ ነገር እኔን ጀጅ ያደርጋል ብላችሁ you will not fear። በደንብ ሚስቴክ እየሰራችሁ ፍሪ ሆናችሁ ፕራክቲስ ታደርጋላችሁ ከኤአይ ጋር ማለት ነው። ነገር ግን ይሄን ሁሉ ታውቃላችሁ ኤአይ ምን ያክል ፓወርፉል ሪሶርስ ነው ታውቃላችሁ። ግን የማታውቁት ነገር ምንድነው? ወይም ደግሞ ግር የሚላችሁ ነገር ምንድነው? ኤአይን ጥያቄ መጠየቅ እናንተ ብቻ አይደላችሁ። many people not just the language learners many people don't know how to ask questions። ለምሳሌ እናንተ መማር ፈልጋችሁ እንግሊዘኛ ከዛ በኋላ ኤአይን ገብታችሁ teach me English ወይም I want to speak better ብትሉት ኤአይ የምትፈልጉትን ነገር አያቀርብላችሁም። ምክንያቱም these questions are too general። ኤአይ በዚህ ጥያቄ ብቻ ምን እንደፈለጋችሁ ወይም ደግሞ ጎላችሁ ምን እንደሆነ አይረዳላችሁ። አሪፍ ወይም to the point የሆነ መልስ ከፈለጋችሁ እናንተም precise የሆነ ጥያቄ መጠየቅ አለባችሁ። እንዴት ብላችሁ ነው ይሄንን ሾርት የሆነ ወይም የምትፈልጉትን ነገር በደንብ ያካተተ ጥያቄ እንደምትጠይቁ እናያለን። just use this formula። ይሄ ፎርሙላ 3 ነገሮች አሉት። አንደኛ what your level is ሌቭላችሁን ታስቀምጣላችሁ። ሁለተኛ ላይ ደግሞ your goal ወይም ደግሞ ግባችሁን ታስቀምጣላችሁ። ሶስተኛ ላይ ደግሞ what you want AI to do for you ኤአይን ለምን እንደፈለጋችሁ ነው ጥያቄው ላይ ምን ኤክስፔክት እንደምታደርጉ ጽፉለታላችሁ ማለት ነው። ይህ ማለት አሁን ለምሳሌ አንድ ጥያቄ ስጠይቀው መጀመሪያ ሌቭሌን አስቀምጥለታለሁ። ጀማሪ ነኝ ወይስ መካከለኛ ነኝ ወይስ አድቫንስድ ነኝ በሱ ነው የምጀምረው። ከዛ በኋላ my goal ወይም ደግሞ ምን እንደምፈልግ ለምሳሌ ንግግርን ፕራክቲስ ማድረግ እፈልጋለሁ or ደግሞ መጻፍ ፕራክቲስ ማድረግ እፈልጋለሁ things like this ማለት ነው።
ሶስተኛ ላይ ደግሞ AI ምን እንዲያደርግልኝ ነው የምፈልግ ለምሳሌ ጥያቄ ሊሆን ይችላል ንግግር ከሆነ ፕራክቲስ ማድረግ የምፈልገው ወይም ደግሞ ስለሆነ ግራመር ሌሰን ከሆነ የምፈልገው ደግሞ በዛ ግራመር ሌሰን ላይ የሆነ ኖት እንዲያስቀምጥልኝ or ደግሞ ጥያቄዎች እንዲያስቀምጥልኝ ሊሆን ይችላል የምፈልገው ማለት ነው ሶ እነኚህን ሶስቱን ስቴፕ ባይ ስቴፕ ታስቀምጣላችሁ ጥያቄያችሁ ላይ ማለት ነው እሺ ለምሳሌ አሁን እኔ ጀማሪ ነኝ ይባል ኦኬ ጀማሪ ነኝ ከዛ በኋላ ፕራክቲስ ማድረግ የምፈልገው ደግሞ ንግግር ሆኖ ስፔሲፊካሊ ስለ ምግብ ይሆናል ኦኬ So, ሁለቱን ነገር ጨረስኩኝ ማለት ነው ሌቭሊን እና my goal ሶስተኛ ደግሞ what I want AI to do for me is ንግግር እንደላምሬ ነው የምፈልገው አይደለ ከምን ጋር በተገናኘ መልኩ ከምግብ ጋር በተገናኘ ስለዚህ በመጀመሪያ ሌቭሊን ነግረዋለሁ ከዛ በኋላ ደግሞ ፍላጎቴን ስለ ምግብ ማውራት ነው ፍላጎቴ ሶስተኛ ደግሞ ጥያቄ ጠይቆኝ እንድመልስለት ነው የምፈልገው ወይም ደግሞ በዛ ላይም ግራመሬን ስተት ከሆነ እንዲያርመኝ እፈልጋለሁ ማለት ነው ስለዚህ እነኚህን ሶስቱን በቅደም ተከተል ነግረዋለሁ ጀማሪ ነኝ ስለምግብ ማውራት ፈልጋለሁ ጠይቀኝና አረመኝ እለዋለሁ ማለት ነው ሶ በቴክስት ማድረግ ትችላላችሁ እኔ እለዋለሁ you will see ከዛ በኋላ ሲያረመኝም ታያላችሁ ማለት ነው ሶ ጀማሪ ብያችሁ ነበር ግን ይሄ like conversation ወይም ደግሞ conversate ማድረግ ትንሽ ከጀማሪ ከፍ ላለው ሌቭል ስለሆነ intermediate ነኝ ብለን እናስብና intermediate ነኝ ከዛ በኋላ ጥያቄ ጠይቀኝ ጥያቄ the question should be about food እንለዋለን ማለት ነው እሺ let's start hello I am an intermediate English student and I want to practice speaking specifically about food so please ask me questions one at a time and then please fix my grammar mistakes got it since you're at an intermediate level I'll ask you slightly more detailed questions and I'll help fine-tune your grammar and sentence structure. Here's your next food-related. How often do you eat out at restaurants, and what kind of food do you usually order? Answer in a few sentences, and I'll help you polish it up. Okay. I usually eat out, maybe I would say 3 days a week or maybe 4 days a week. And you know, I live in Ethiopia, so I usually eat Ethiopian traditional food. When I eat injera, I usually eat shiro. And if I am eating non-cultural food, I usually eat pizza because that's my favorite food. Nice. You're expressing your ideas really well. Now, let me help you make it a little smoother and more natural. Here's a corrected version. I usually eat out about 3 or 4 days a week. Since I live in Ethiopia, I often eat traditional Ethiopian food. When I eat injera, I usually have it with shiro. If I'm eating non-traditional food, I usually choose pizza because it's my favorite. Just a few things I changed. Maybe I would say, shorten to about to sound more natural. Non-cultural food, non-traditional food sounds better in this context. I eat shiro. Have it with shiro sounds more natural when talking about injera. Want to try saying the corrected version? Here's your next question. Can you describe how to make one dish you know well? Just explain it step by step in simple English. So I got you. My question precise ስለነበረ መፈልገው ነገር እንዳለ ስለነገርኩት based on this formula በደም መፈልገው ነገር ሳረግ ነበረ ጠየቀኝ ስለምግብ አስረዳሁትኝ so ይሄ just one question ስላሳያችሁ ነው እንጂ the conversation can go on ሊረዝም ይችላል because እንደናንተ መልስ ነው ጠይቃችሁ ማለት ነው so you can maybe plan አድርጋችሁ በየቀኑ እንደዚህ ጥያቄ ጠይቀኝ ማለት ትችላላችሁ አሁን የሚደበር ያልኩትኝ like I'm an intermediate student አልኩትኝ ሌቭሌን ነገርኩት ከዛ በኋላ ጎሌን ነገር ወይም ግቤን ነገርኩት ምንድን ነበር ግቤ ስለምግብ ማውራት መቻል ወይም ደግሞ conversate ማድረግ regarding to food ከዛ በኋላ ምን አደረኩኝ እሱ በምን መልኩ ሊረዳኝ እንደሚችል ነገርኩት ማለት ነው questions at a time ማለት አንድ ጥያቄ በአንዴ like አንድ ጥያቄ ጠይቀኛል እመልሳለሁ it's like an interview so በዛ መልኩ እንደሆነ ነገርኩትኝ ከዛ በቃ በዛ ወይ ሲሆን ነበር conversationአችን ማለት ነው so ይሄ በጣም ይጠቅማችኋል እኔ ግን recommend ማድረጋችሁ ነገር ምንድነው consistency ስለሚያስፈልግ ሩቲን ብታረጉት ለምሳሌ AI just ጥያቄና መልስ ብቻ ሳይሆን ፕላን አድርግልኝ የምትሉትን በደም ቆንጆ የሆነ ፕላን ያወጣላችኋል it could be daily week or daily plan or it could be weekly plan or it could be yearly plan so ይሄኛውን በፍላጎታችሁ ለምሳሌ እናንተ የሆነ ጎል ሊኖራችሁ ይችላል አይደለ በሳምንት ውስጥ ይሄን ነገር ማውቅ አለብኝ ብላችሁ የምትዙት ፕላን ሊኖር ይችላል አይደለ so እሱን ለAI መንገር ማለት ነው ለምሳሌ weekly plan አውጣልኝ በዚህ ሳምንት
በየቀኑ it could be 5 minutes speaking practice ማድረግ እፈልጋለሁ ብትሉት የራሱን የሆነ day 1 ይሄን እንላለን day 2 ይሄን ላይ እናወራለን day 3 በዚህ መልኩ practice እናቀልኛለን በጣም ቆንጆ የሆነ ተነጠላችኋል ማለት ነው so እሱንም እናያለን ለምሳሌ ምን አልኳችሁ I could ask a daily plan or a weekly plan or an annual plan so የትኛው እንደሆነ I think weekly plan would be good በየሳምንቱ ፕሮግረስ ያደርጋችሁ እንድትቀያየሩት ማለት ነው so እስካሁን እናያለን ዲፕ ብለን እንደምጠይቀው ማለት ነው እሺ ሰው እጽፍለታለሁ እንዳልኳችሁ የ7 ቀን ፕላን ነው የማስወጣው ማለት ነው so መጀመሪያ እንዳልኳችሁ I tell it my level አይደለ so I am an intermediate student and I want to improve my speaking okay ከዛ በኋላ ምን የምፈልገው የ7 ቀን ፕላን አይደለ so I want you to give me a 7 days plan 7-day plan ከዛ በኋላ በየቀኑ ምን ማድረግ እፈልጋለሁ ጥያቄ መጠየቅ እፈልጋለሁ so 3 questions a day ይለዋለሁ and also ask me 3 questions a day see ምን አልኩትኝ I am an intermediate student and I want to improve my speaking I want you to give me a 7-day plan and also ask me 3 questions a day there we will see good you see ahun day 1 ላይ ያለኝን ላሳያችሁ I hope you're seeing the screen so 7-day speaking practice plan for intermediate students day 1 እንደምናደርገው we will talk about ourselves talking about yourself ይላል so focusaችን ምን ላይ ነው daily routine personal facts and hobbies so እነኚህ ሶስቱ እንድናወራ ምን ሰጠን phrase ሰጠን I'm really into na in my free time I like to ... እሱ ላይ እንተንላለን የራሳችንን substitute እናደርጋለን እንተካለን ማለት ነው so ጥያቄያችን for today ምንድነው the question that it brought us for today is what do you usually do in the morning አሁን ምናወራው ምንድነው ብለናል we are going to talk about ourselves አይደለ ከዛ ምን ላይ ነው ፎከሳችን አለን hobby ላይ personal fact እና routine ስለዚህ አሁን what do you usually do in the morning የሚለው ላይ ከላይ it gave us a useful phrase I usually ብላችሁ ጀምሮ ብራል አይደለ ስለዚህ I usually wash my face and brush my teeth and comb my hair you see ይሄን አረጋለሁ ጧት usually አልኩት ማለት ነው so one question then ግን it's better በድምጽ ብታረጉት okay don't text ወይም ደግሞ ጥያቄውን ትጠይቃችሁ እናንተ በቮይስ መልሱለት okay ከዛ for day 1 question number 2 is what do you do for fun What do you do for fun? But I am into ነው የምትመልሱት ለምሳሌ I'm into listening to music or I'm into watching movies. You see በዚህ ይሄ ነገር interest ያደርገኛል ወይ ደግሞ ይሄ ነገር ደስ የሚለኝ ነገር ነው ብዬ መልሳለሁ ማለት ነው ከዛ the last question for today is what is something interesting about you? ይሄ ደግሞ is a personal fact. ስለራሳችሁ like የሆነ እውነት የሆነ ነገር መናገር ማለት ነው ለምሳሌ አሁን what is something interesting about me? I think I would say I'm friendly and I am sociable. ስለዚህ sociable እና funny መሆኔ is my personal fact. ስለዚህ ስለ ዴሊቱን አወራን ስለ ጧት ስለምናደርገው ነገር ከዛ በኋላ ስለ ሆቢያችን አወራን ምን ኢንትረስት እንደሚያደርገን ከዛ ደግሞ about us ደግሞ ምን interesting እንደሆነ ስለኛ ተናገረን ማለት ነው so day 1 ላይ we practiced about talking about ourselves ስለዚህ በዚህ መልኩ day 2 ላይ ምግብና food and eating habits ነው day 3 family and friends ነው day 4 work and school ነው day 5 daily life in your country day 6 opinions and preferences day 7 future plans and dreams so ይሄ የ7 ቀን ፕላን ይሆናል ማለት ነው so I hope እናንተም if you have the same focus ወይም the same interest to learn English በዚህ ይጠይቁት እንዳልኳችሁ መጀመሪያ ሌቭላችሁን ከዛ በኋላ your goal ከዛ በኋላ what you want AI to do for you እንጂ don't just say teach me English or ደግሞ I want to speak better ብቻ ብላችሁ በጣም vague የሆነ በጣም general የሆነ ነገር ከምጠይቁት በዚህ ፎርሙላ which is level
goal and what you want AI to do በዚህ በጣም you can get a lot of things you see ብዙ ነገር ነው የነገረኝ ይሄኛውን በመከተል ብቻ ለ7 ቀን ይሄን በደጋግመው በጣም effective የሆነ ለውጥ ነው የሚኖረኝ so this is the end of the video AI በደንብ በመጠቀም እንግሊዝኛችሁን በደንብ እንደምትሻሻሉ እርግጠኛ ነኝ በነገርኳችሁ መሰረት በነገርኳችሁ ፎርሙላ በደንብ ተጠቀሙት because this is በጣም the best thing that happened to us so በደንብ ተጠቀሙት እና እኛ ጋርም ደግሞ በአካልም በኦንላይንም በዌብሳይትም የማትፈልጉ ሰዎች ካላችሁ ደውሉልን have a good day